አንዳንድ ነገር እኔ ልጅ ከልጄ እኮ ምንም አይደለም የምፈልገው ብቻ ምን ስላረገችልኝ ነው የምትለው ነገር እንዲቆምልኝ ነው ምማለደው በቃ እኔ እንደውም አሁን ቀድም ነገርኳችሁ መልክቴ ለአቀፍያት በአንቺ ምክንያት ጸጉሬን አጥቻለሁ በአንቺ ምክንያት ቅንድቤ የለም በለቅሶ ብያ ሳልጨርስ እኮ ነው ሌላ ታርጌ ፈጠረችብኝ ሁሉ ላይ ወራም ጎበዝ ነኝ ሉል እኔ ጎበዝ እናት ነኝ ሲትስን ሳሎን ልጄን ያመጣኋት ሳልተኛ እየሄድኩኝ እያለቀስኩኝ አምጡልኝ ልጄን እያልኩኝ ፈልቅቄ አወጣኋት ሴ ታንኪው አዝኖ ለምን እግዚአብሔርን ዛሬ ብሞት ደስ ይለኛል እግዚአብሔርን ነው የምላችሁ እንባዬ ያሳምማታል ልጄ የኔም ባጥሩ አይደለም ላንቺ ልጄ በእግዚአብሔር አታስለቅሽ እባክሽ እኔ ልጅ እባክሽ እኔ ምንም አልፈልግም ይቅርታም አልፈልግም ብዙ ነገር እዚህ ባወራው እንትን ይሄ ቲክቶክ ድብልቅልቅልቅ ነው የሚለው ለለምንሽ እባክሽ ተይኝ እኔ ያምነኝ ነው እባክሽ ቤቴ ተይኝ እባክሽ ማንም የለም እባክሽ የሷ ድራማ ተፈለገሽ ተበል በልጆቿ ካልነው ሁሉም የሰራው ነው የሚያጥደው ተረጋግተሻው በጣም ባለጌ ነች እኔ ማይሉሽ በጣም አንበሳ ከዛ እሳት ውስጥ አወጣኋት ይሄን ጦርነት ሄዳብኝ ነበር አወጣኋት ሰንታንኪው በቃሽ ፕሊዝ በቃሽ ተረጋጊ እኛ ወደ መፍትሄው እንሄዳለን ብዙ ሰው ያግዝሻል ልጅሽን እንዴት እንደምታገኝ ማለት ነው እኔ ያላችሁ የሆነች ጥሩ ልጅ ነበረች ሁሌ ማወራት ማለት በጣም እዚህ ሁሉም ሰው ተሳዳቢ አይደሉም ባይዘው በጣም ጥሩ ልጆች አሉ ለሰው አሁን አንተ ሰማኸኝ አይደል በውስጥ ደግሞ በጣም ብዙ ልጆች አሉ በጣም ነው እየከፋኝ ያለው ለምን እንደሚከፋኝ ታውቃለህ ማይጮ ልጆች በቃ መልክቴች ነች እቺንም እርቅ ምናምን አይደለም ሁለት ጊዜ ይቅርታ ብላኛለች እኔ እኮ ልንገርልህ ገና እሷ ሰክራ ምናምን አለች ገና መታ በወሯ እኮ ነው እኔ ገና አቅፍያት እንኳን ልጄን እኮ በክፍያ አይደለም ያልኩ ያለው ፕሊስ እንደዚህ አትበይኝም አሁንም ቅድም ተናግሬ ፕሊስ ለማይጮ ልጆች የልጄ ስም ቤተልሔም አጽባሃ ወይም አሰፋ ትባላለች ንገሩልኝ የማይጮ ልጆች አክስቷ መቀሌ ያለች አሁንም እናትሽን እያስለቅሽ ጭየኮን አሁን እናንተ አይውጣት ድሮ እኔ ጂጂ ኪያን ሲሰድቧት እኔ አለቅስ ነበር በልጇ ሲሰድቧት ለምን ፔን አለኛ ልጅ እንዴት እንደሚመጣ ዛሬ ሳምሪ የት ነው ያለችው እናቷ ስር ነው ያለችው ሳምሪ እኔ ማሽ ልጅቴ ላንቺ ጥሩ አይደለም ገና ልጅ ነሽ አንቺ እባክሽ ልጅ ተይ ምን አኩትን እኮ ላውጣው በቃ ብዬ ነው እንደ ፈርቼ ወይኔ እናት እንደዚህ ነች እንደ አላው እንደውም የሆነ የቱ ቀጠሮ ይዣለሁ አውጣዋለሁ እንዳለ ነው አውጣው እኔ ቂም እንኳን አልያዝኩም አይ ተረጋግቼ ማለት አሁን ኩይሊያ ምንድነው የሰደበችኝ ካንቺ የሚወልድ ተጋሩ የለም ኩይሊያ እኔ 10 ምናምን አመቴ ነው ማቀው እንዴ እንኳን አልበሰልኩም ኩይሊያ እኔ ቆንጆ ልጅ ነው የወለድኩት አንቺ ባሪያ አይደለሁም ዘር አለኝ ኢትዮጵያዊ ነኝ እኔ ዘሬና እኔ ኢትዮጵያዊነቴን ነው ማቀው ኢትዮጵያዊ ነኝ እኔ ቆንጆ አሁንም እየነገርኩ ያለው ለዘረኞቹ ምናምን ሳይሆን ለኢትዮጵያኖች ለእናቶች አሁን እኮ ነው ኢሞሽናል የሆንኩት እቺ ልጅ አሁን እንደዚህ የምትሆነው ልጅ እናቷ እንዳትጎጂ ነው እኔ ተጎድቼ በሽተኛ ነው የሆንኩት ነው ምን አልኩኝ እኔ አልተናገርኩም እኔ መጠጣ እናት ነሽ ልጇን በዛ ዛር መታመጣ እኔ ስቄ አላቅም የኔ ጥያቄ መመሰላችሁ ብዙ ድሮ ያገዙኛሉ አሁንም እያለቀስኩ ነው እኔ እህታችሁ ድሮም ልጄ ጠፍታ እያለቀስኩ ነው ላመጣትም አንድ ሰዓት ተኝቼ እያለቀስኩ ነው እንዲያመጡልኝ አሁንም እያለቀስኩ ነው የኔ ጥያቄ መቼ ነው ምስቀው ሰማችሁ ወይ አዎ በቃ ፕሊስ በእናትሽ አታልቅሽ በጣም ስሜት ይነካል በጣም ሰዎችን አንቺም ትጎጃለሽ
ይገባናል ስሜቱ። ወደ መፍትሄው አሁን ቅድም ያልሽው ደግሞ አሪፍ ነገር ነው። ለዩቲዩብ ቀጠሮ አለኝ ያልሽ በጣም ማስተማሪያ ነው ያንቺ እናት። እኛ ልጅቷን ከፍተን የምናወራው በጣም እናቷን እንዴት አቢዩዝ እያደረገቻት እንደሆነ በአንድ ቪዲዮ አይተን እኔ ደንግጬ ነው። ምክንያቱም የቲና ነገር እንዲህ በቀላል አይተ ነው ምን አገባን በቃ እሷ ስለምትወድ ነው ስለወደደችው ነው ሄደችው ብለን የእናትን ፔን የእናትን እንደዛ መጨነቅ መረበሽ ሳናቅ ተቃጥላ ሳንደርስላት ነው የሞተችው። ስለዚህ እቺም መታ አደባባይ ላይ እንደዛ ስታረግ ቤተሰብ እናቷ ምን እንደምትሆን እኛ ነን የምናውቀው፣ እንዴት እንደምትናደድ። በውስጥ ቢሆን ችግር የለውም። ሶሻል ሚዲያ ደግሞ ልጅን ይበላል። እናት ትጎዳለች። እንደምታዩት ነው። ሰው መርዝ ነው። ምን አገባት በልጇ ምን አገባት እናትየዋ ብሎ የሚፈርድ ነው። ልጅ በእናት በልጁ የማያዝበት ማንንም መቶ ኮምፕሌን የሚያደርግ እንደዚህ ቻን ደግሞ ረህጥ ደግሞ ራሷ ትጠጣለች ራሷ ዱርዬ ናት ብላ ነገ መታ የምታወራ ሰው ናት። እነዚህን ሰዎች ነው እየተጋፈጥን ያለ ነው። ልክ ነሽ። አዎ የመጣሽበት ነገር ይገባኛል፣ ግን አዎ እንደርስላታለን። ለዚህችም ልጅ ለመድረስም ነው ለዚህች እናት ለመድረስም ነው አሁን ከፍተንም እያወራን ያለው። ስለዚህ ታሪክሽ በጣም አሪፍ ነው፣ ለማስተማሪያ ይሆናል። እሺንም ታገኛለሽ። እግዚአብሔርን ፍሬ ባይሆን እግዚአብሔር ይሄ ድራማ ምናምን አትበሉ። ከዚህ በፊት የሆነች ልጇን ተነጥቃ እኔ ሮሚ ቤት ራሱ ማለት ሶሻል ሚዲያው እንደዚህ እንደሆነ አላውቅም ነበር ልውልና ሮሚ ጋር ራሱ አውርቻለሁ። ይሄ ድራማ እኔ ምን ፈለኩ እህቶቼ ልጄ በቃ ብሞት ደስ ይላችኋል እንዴ? የኔ ስምባኮ ለልጄ እኮ ጥሩ አይደለም። ይሄን ታውቃላችሁ? ንገሯት ሄዳችሁ እኔ ልሙት የኔ እንባ ጥሩ አይደለም። እንባዬን እየረጨውብሽ ነው ወደ ላይ እንዴት ትንሽ እየረገምኩሽ ነው እያልኩ ነው። ንገሯት፣ እዚህ ከምትሰሙኝ ንገሯት። አይ ችግር የለም እኮ ኮሜንት መስጋት ይቻላል። እዘጋዋለሁ። በቃ ፕሊስ አታልቅሽ። በእናትሽ አድርጋትና ማለት ነው የሚያረጋጋትን ነገር። አንደኛ ነገር እኔ አሳንቲ ያየሁባት ነገር ምን እንደሆነ ታውቃለህ? ደጋግማ ተስፋ አትቆርጥም። በኩልያ እንዲገባ ትጠብቃለች ወይ እንድታዝንላት እንድትረዳት። ለምን ተናገረችኝ እኔ እኮ እንደዚህ ተቸግሬያለሁ ብላ ታስባለች። እንዴት ነው አንተ አንድ አጋንንትን ከነጭፍሮቹ አስቡልኝ የምትለው? አስቡልኝ ተረዱኝ የሚባል ነገር አለ እንዴ? አስቡልኝ አንተን ለማጥፋት ነው የመጡት። ምንም አይነት ሎጂክና ማስረጃ በፍጹም ምንም እውነት ይዘህ ብትመጣ አይቀበሉህም። አሁን እንኳን ምን እያለቻት ነው? ለቅሷን ከሰማችሁ በኋላ አሁን ኩኩ ያሳያችን ቪዲዮ ላይ ምን እያለቻት ነው? ላይቭ ገብታ ልጅን እናትነት እንደዚህ አይደለም እንግዲህ በአራት ዓመቷ ተሰርቃብኛለች፣ አላገኛትም። ልክ አሜሪካ ሄጄ ገንዘብ ሳገኝ ሲቲዝንሺፕ ሳልቀበል ልጄን አመጣው እያለች እየሰማች ባላሳደግሽበት እናትነት የለም። እናትማ ሆንሽ እንደኛ አሳደገሽ ነው የምታወሪው እያለቻት ነው። አሁን ከዚች ሴትዮ ጋር መነጋገር ጥቁር ድንጋይ ላይ ውሃ ማፍሰስ ነው። በቃ እኮ አንዳንድ ሰው ላይ እኮ ትዘጊያለሽ። አሁን እብድ መንገድ ላይ የሚለፈልፍ እብድ እስቲ ምን አለኝ ምናምን ብለሽ ትሰሚያለሽ። በራይት ማይንዱ እንዳልሆነ ታውቂያለሽ። አታዳምጪውም አይደል? ልክ እንደዛ ነው መሆን ያለበት። አሳንቲ አሁን ከዚች ሴትዮ ተምራ ወይ አዝናልሽ ወደ ሴንሷ ትመጣለሽ ብለሽ አታስቢ። ከዚህ በፊት የሰማችሽ ስታስመስል ነው። በፊት ጥሩ ሰው ነበረሽ የሚባል ነገር የለም። እባብ ሕፃን እያለ ጥሩ ነበረ፣ ከፍ ሲል ነው መጥፎ ነው የሚባል ነገር የለም። አንዴ መንደፍና መርዙን መርጨት እስከሚለምድ ድረስ ነው። ያ ክፋቱ የተፈጠረበት ነው። ያ መርዝ አብሮታ አለ። ልጅ ሆኖ አንቺ እንዴት እንደሚውጥሽ ማያውቅ ዘንዶ ከፍ ሲል ይውጥሻል፣ ይለካሻል ልክ የሆነ እድሜ ላይ ስለሽ ይውጥሻል እንጂ እንደ ፔት አድርገሽ እንደ ውሻ አድርገሽ አላምደሽ ቤትሽ አታስቀምጩ። እቺም እንደዛው ነች። አሁን በተናገርሽው በዚህ ሀዘንሽ ላይ ሌላ ቁስን ነው ነገ ቪዲዮ የምትሰራብሽ። አንደኛ ተስፋ ቁረጪ። እንኳን ከኩሊያ ጥሩ ነገር አይደለም ከልጅሽ ራሱ ምስጋና እንዳትጠብቂ። ምክንያቱም በዛ ሁሉ አመታት ልጅሽን ማን እንዳሳደገው አታውቂም። ልጅሽን ምን አይነት ሶሳይቲ፣ ምን አይነት ኢንቫይሮንመንት፣ ምን አይነት ኔጌቲቭ ሰው እንዳሳደገው አታውቂም። እንኳን እንደዛ ተራርቀሽ አይደለም እቤትሽ ተቀምጦ የዴዚ ነገር ማየት ትችያለሽ። ሚዲያና ዜናና የፈረንጅ ሚዲያዎች ምናምን ልጅሽን ከቤተሰብ ነጥሎ ነው የሚያሳድገው። ጀንትል ፓረንቲንግ። አንቺ ልጅሽ እንዳትቀጭ ያደርግሻል፣ እነሱ ይቀጡልሻል። ከዛ አንቺ አንድ ነገር ስትይ ፖሊስ ጋር ነው የሚደውለው።
ልጅሽን በቤትሽ እንኳን ካንቺ መነጠል የሚችል ጊዜ ላይ ነን ያለነው። መቅጣት መቆጣት ማትችልበት ጊዜ ላይ ነን ያለነው። በጣም እንኳን አንቺ ገና እኔ አምጥቼሻለሁ ምስጋና ነው የሚገባኝ ብለሽ ምስጋና ልትጠብቂ ቀርቶ ማለት ነው። እኔ የምነግርሽ ወደ ጤናሽ ወደ ራስሽ አተኩሪ። ከእግዚአብሔር ጋር ያለሽ ነገር አጥብቂ። ሁሉንም ሰው ይቀርበይና ከዛ እግዚአብሔር ጊዜ አለው መፍትሄ የሚያመጣ ከሆነ ወደ ትክክለኛ ማይንዷ ልጅሽን እንዲመልስልሽ እንትንላለን። እዚህ የምትመጣ የምታወራ ሰው ከሆነች እዚህ ጋር ትቀርባለች። ቴራፒ ጋር መሄድ ካለባት አይ ዶንት ኖ እናዋጣለን። ወደ ሴንሷ ትመጣለች፣ አንቺ ወደ ሴንስሽ ትመጫለሽ። ሶልቭ የሚደረግ ከሆነ በጣም ደስ ይላል። ካልሆነ ግን አንቺ እያዘንሽና እያነባሽ መሞት የለብሽም። ሁለተኛ ነገር ደግሞ በፍጹም ቅጣት ታክል ርህራሄ ለሌለው ሰው እንዲሰማሽ እንዲረዳሽ አትሞክሪ። የበለጠ ልጅሽን ወደ ሌላ ጎን ነው የሚጎትቱብሽ። አንቺንም ደግሞ በቁስልሽ እየተሳለቁ ነው። አሁን እኮ ቡና መጠጫ ነው ያረጉሽ። ለቅሶሽ እኮ ትንሽ ድንግጥ አላረጋቸውም እንዴ? እናትነት ማለት እንደዚህ አይደለም። መጀመሪያ ልጅሽን አሳድገሽ አውሪ እያሉሽ አሁን ድጋሚ መልክ ስለሷ ትልኪያለሽ። ከጭንቅላትሽ ቆርጠሽ ጣያቸው። ቆርጠሽ በቃ የሆነ እባብ እግርሽን ቢነክስሽ ምንድነው አንቺ ገጀራ ካልሽ ቁርጥ አድርገሽ ትጠዋለሽ አይደለ? ምክንያቱም ያጠፋሻል። በቃ እንደዚህ ነች እቺ። ብንችል እንደ ኢትዮጵያውያን ማለት ነው የዘቀጠ አስተሳሰብ ብዙዎቻችን ባይኖረን ኖሮ እንደዚህ አይነት ሰዎች ወደፊት አይመጡም ነበረ። ይሁሉ ተከታይ አይኖራቸውም ነበረ። አንፎርቹኔትሊ ግን እብድም ተከታይ ያለው እዚህ ሀገር ጭፍሮች አሉት። ትልቁ አጋንንት በጣም ትንንሽ አጋንንቶች አሏቸው። ደግሞ በጣም ዳሜጅ ይሰራል። ሌላ አሁን እያለቀሽ ያለውን ራሱ ምን እንደምታረግ ታውቂያለሽ? በስሜት የምታወዩን እሷን ብቻ ፓርት ታወጣና እሷን ታስተላልፍና እንደዚህ እየጠጣችሁ መታችሁ ምናምን ነው የምትለውና ከቻልሽ ተረጋግተሽ ለመናገር ሞክሪ። ምክንያቱም የእሷን ሰይጣንነት የሚያውቀው የደረሰበት ሰው ብቻ ነው። በምክር አስመስላ ልክ እቺ የምታወሪያትን ፓርት የምትናገራትን ስሜታዊ ህይወት ነሽ የምታወሪያትን ፓርት ታወጣና ከዛም በኋላ ያዘነች እናት ኢትዮጵያዊ እናት በሚመስል መልእክት መርዟን ትረጫለች። ስለዚህም ከቻልሽ ስሜታዊ አትሁኚ። የተጎዳሽበትን እግዚአብሔር ያውቀዋል። አንቺ ልጅሽን አይቼሻለሁ እንደዚህ ቅፍ ስታረጊያት ማለት ነው። አንቺ ልጅሽ በ4 ዓመት ተወስዳ የት ሀገር እንዳለች ባታቂ ምንድነው የሚሰማሽ? እስቲ ለኔ ንገሪኝ። ይገባኛል እኮ ያንቺ ህመም ይሄ ቁስልሽ ውስጥ እሱ ነው እንጂ የሚያስለቅሰኝ እሱ ግን ሁሉም ሰው ያውቃል። የእሷ ተከታዮች ይኸውልሽ እሷ ትክክል ናት ብለው የሚያምኑት አንቺ አንድ ነገር ልንገርሽ፣ የሆነ ሰውን የሚከተለው ሰው ካመነው አመነው ነው ያንን የሚለውን ነው ይዞ የሚሄደው። እሷ ደግሞ እቺ አንቻውን ህመምሽን እኮ ነው እኛ ነን የምንረዳሽ። ቁስልሽን ነው ፍንቅል አድርገሽ የምታወሪው የምትናገሪው። ያችን ፓርት ታወጣና እየጠጡ እየመጡ እያወሩ እንደዚህ እያሉ ልጅ ባይጠፋ ምናምን ብላ ይሄ የእናት ምክር የመሰለውን መርዟን ትረጭብሻለች። አሁንም ታሳምንሻለች። ምክንያቱም የሚከተላት አምኗት እኮ ነው። ገብቶሻል አይደለ? አንድ ሰውን የሆነ ሰው ሲከተለው አምኖት ነው የሚደግፍሽ። ሰው እኮ አምኖሽ እኮ ነው። እሷንም እንደዛ አይነት ሰዎች አሉ። በቃ ያልገባቸው ሰዎች፣ ቤታቸው ያልደረሰባቸው ሰዎች። እሷ የምታወራው ወሬ ትክክል ነው። አንቺ በስሜት ወጥተሽ በንዴት በብስጭት ህመምሽን ስትገልጪ እሷ መጠቀሚያ ታደርግሻለች። በቃ ይሄ ነው የእሷ ታርጌት፣ ይሄ ነው። የሰው ልጅ ስሜት አለው። በስሜቱ ላይ ምንም ደልሽ ልታወሪ ትችያለሽ፣ ልትናገሪ ትችያለሽ። ወደ ስሜት ስትመለሺ ደግሞ ስትረጋጊ ምንኝ ነው ትያለሽ። ስለዚህም አሁንም ያንን ነው የምታረገው። ምንም በቃ ስሜትሽን እኛ እንረዳሻለን። እኔ እግዚአብሔርን ነው የምልሽ። ለስውሯ ማርያም ምሳልልሻለሁ። መርዳት ካለብን እግዚአብሔር ምስክሬ ነው፣ እንረዳሻለን። ልጅሽን እንዴት ማግኘት እንደምንችል ንገሪኝ እዚህ ካለች ማለት ኢትዮጵያ ከሆነች የተቻለንን እናረግልሻለን። ቢቻል ሚዲያ ላይ ስለ ልጅሽ እንደው ባትናገሪ፣ በውስጥ መነጋገር ካለብን መርዳት የሚችሉ እናትየዋን ልጅቷን ማግኘት የምንችልበትን ወይ እንፈልጋለን። በቃ ህመምሽ በጣም እኔ እረዳሻለሁ። ብዙ እናቶች አውቃለሁ እንደዚህ የሚያለቅሱ፣ በተለይ ዲያስፖራ እናቶች ምን ያህል ለልጆቻቸው ዋጋ ከፍለው ስንት ሰዓት ሰርተው ስንት ነገር አድርገው መጨረሻ ላይ መብታችን ነው ብለው እያየን ነው። ይሄን እያየው ነው ያለውት። ብዙ የሚነግሩ ሰዎች አሉ። ስለዚህ ያንቺ ህመም እኔ አሁን ይገባኛል። የግዴታ ኬኳ ያንቺ ትልቅ ልጅ መሆን አይጠበቅባትም። የሁላችንም እናቶች ለኛ ያሳደጉንን ነገር ልባችን ውስጥ አለ። እንረዳሻለን።
ገብቶሻል አባባሌ። ግን አንቺ አሁን እንደዚህ ያለቀሽ አሁን ሙሉ ቲክቶኩ ያንቺ ቪዲዮ ተጥለቅልቋል በዚች ባሁን በምትታየዋ ልጅ። እኔም ትላንት ስለ ነበረው ይሄንን ነበረ። እናት ትሰበራለች፣ እቺ ልጅ አይዞሽ ትክክል ነው ስትሉ እናት ትጎዳለች፣ ረፉ እያልኩ የነበረው ይሄንን ነው። ስለዚህ አሁንም ለሪከርደሮችና እዚህ ጋር ላሉት ጭፍን ለሆኑ ተከታዮች ርሳቱኝ በቃ ህመምሽ ገብቶኛል፣ አታልቅሽ። ማስረዳት ከቻልሽ ቀስ ብለሽ አስረጅ፣ አታልቅሽ። በቃ ዋጩ ያዡ። እስካሁንም ችለሽዋል አይደለ? ችለሽ ቀስ ብለሽ ተናገሪ። እሺ እኔ እናት ይሄንን ነው የምልሽ። ዋው ሊያ ቴንክ በጣም ልዑል ልናገር። እሺ እናትዬ በመጀመሪያ በጣም በጣም ነው ልብ የተሰበረው። እሺ እኔ እናት በጣም ነው ልብ የሚሰብረው ያንቺ ንግግር፣ ያንቺ ሀዘን የሁላችንም ስፔሻሊ እዚህ ቤት ልዑሌ ለእናት በጣም ትልቅ ቦታ ያለው ልጅ ነው። ሊያም እንደዛው። ሊያ የልጅ እናት ናት፣ ሁላችንም የልጆች እናት ነን እና ልባችን ተሰብሯል። እናትዬ አንቺ ብቻ አይደለሽ እሺ እኔ እናት መድኃኒዓለም ጥንካሬውን ይስጥሽ ለመጀመሪያ። ሲቀጥል ደግሞ ይኸውልሽ አሁን ጊዜው እንደዚህ ነው። በቃ ይኸውልሽ እናቶችን ማስለቀስ፣ እናቶችን ማሳዘን፣ የእናቶችን ልብ መስበር ነው። እንደዚህ ነው እዚህ ሚዲያ ላይ እየተደረገ ያለው። አንቺ ብቻ አይደለሽም። የዴዚን እናትም ነው እንደምታዩ ሰብስበው በግሩፕ ተሰባስበው ጨጓሯን አሳረረው ምልጥ አድርገው እንደዚህ ደም ባስለቅሰው ይሄው እንደምትሰሚው ነው ሆነ ያለችበት ሁኔታ። ከዛ ደግሞ በኋላ ደግሞ የልጆችንና እናትን ሚዲያ ላይ አቅርበው እናትየዋ እንደዛ እስከ መዋረድ በልጆቿ እስከ መሰደብ ድረስ የቅርብ ደርሳለች። የቅርብ ጊዜ ታሪካችን ነው። በልጆቿ ጓደኛ እንኳን እንደዛ አይሰደብም። በልጆቿ በሽቅጥቅጥ ተደርጋ በተራ ቃላቶች ልብ የሚሰብሩ አንገት የሚያስደፉ አጥንት የሚሰብሩ ቃላቶች ልጆች እናታቸው ሲሰድቡ አይናችን አይተናል። እና በጣም ልብ የሚሰብር ነገር ነው። እና አንቺ ብቻ አይደለሽም፣ በቃ አንቺ ብቻ አይደለሽም። ጠንካራ ሴት ሁኚ። እነዚህ እነ ኩይሊያ የምትያቸው ስራዬ ብለው የሚይዙት ነገር ነው። ይሄን ለመሰለሽ ስንት ሰዓት ሙሉ ተቀምጠው የሰው ህይወት መቦጫጨቅ፣ የሰው ህይወት ማመስ፣ ልጅቷን ልቅ አድርገው ይዘው እሺ ገባሽ አይደል እንትን እንድትል የሆነ እንዴት ልበልሽ በቃ ዲስሪስፔክት አድርጋ እናቶቻቸው እንዲያዋርዱ በቃ ክፍተት እንዲፈጠር እያራገቡ ያሉ ሰዎች ናቸው። ስለዚህ ቦታ አትስጫቸው ለእንደዚህ አይነት ሰው። አንቺ ልጅሽን ከፈጣሪ ጋር እጅሽ ውስጥ የምታስገቢበትን ልብሽ የሚጠገንበትን ከኢትዮጵያኖች ጋር ሆነሽ ለማግኘት ፍትህ ለማግኘት ሞክር እንጂ እንደነዚህ አይነት ተዘፍዝፈው ቁጭ ብለው የሰው ህይወት የሚያምሱ እንደው ለህሊናቸው የማይኖሩ በጣም ቆሻሻ ሰዎች ናቸው። ስለዚህ እሷን ቦታ ትጫት እኔ እናት በእውነት ነው የምልሽ። በቃ ኢግኖር ማድረግ ነው። ምክንያቱም አይተሻል ምን አይነት ሰው እንደሆነች። እንግዲህ ይሄ ህሊና ያለው ሰው እንዴት ሰው በልጅና በእናት መሀል እየገባ ይፈተፍታል? በጣም እኮ ነው የሚያሳዝነው። በጣም በጣም እና ጠንካራ እናት ሁኚ እሺ። ደካማ ጎንሽን አታሳይ። ስፔሻሊ ሶሻል ሚዲያ ላይ በጣም ከባድ ነው የኔ እናት። አታልቅሺ፣ አትሰበሪ እሺ። ነገ ሁሉ ነገር ያልፋል። እኛ ደግሞ ከጎንሽ ነን እስከ መጨረሻው ድረስ። ልዑል ያለ እኔ እናቴን እወዳለሁ። እናቴ እግዚአብሔር ነው የምልሽ እንዳይኔ ብሌን ነው የምወዳት። ስለዚህ ማንም እናት እንድታለቅስ አልፈልግም። አሁን አንቺ ስታለቅሽ እኔ ልቤ ስብር ብሏል። ታለቅሽ እኔ ልቤ ስብር ብሏል። ታለቅሽ እኔ ልቤ ስብር ብሏል። ጀመር ዞኔ እኮ ብላታለች። አንቺ ራስሽ ጃንክ የሆነች ልጅ ነው ያለችሽ እኮ ብላታለች። እነሱ ሁለቱ እርስ በርስ የሆነ ጊዜ ላይ አውርተዋል። ውስጥ ለውስጥ በደንብ አውርተዋል። ጂጂና እሷ ገብቶሻል። ቆይታ አንቺ እኮ ልጅሽ በድራግ በምናምን የጦዘች ናት። የራስሽ ልጅ ሳታስተካኪ የኔ ልጅ ልትናገሪ አትሞክሪ ያለች ናት። ገብቶሻል። ስለዚህ የራሳቸውን ገመና የራሳቸውን ጉድ በጉያቸው ይዘው ስለሌላ ሰው ልጅ ስለሌላ ሰው ቤተሰብ ያምሳሉ። እና አይዞሽ የኔ እናት እሺ፣ እግዚአብሔር ከአንቺ ጋር ይሁን፣ አለን ከጎንሽ ነን፣ ፈጣሪ ይረዳሻል፣ እንዳትናደጂ እሺ፣ ብርትት በይ። በቃ በልጅ መፈተን ያለ ነው። አይዞሽ የኔ እናት እሺ። እኔ ልልሽ ነው ቲና የምትለው ነገር አለ ያ ተግላለው እድሉን ስላገኘው እኔ እንኳን ጥያቄ ለሊያሾ ነው። ሊያሾ